ውበል በአካሌ ይሄድ የለም ወይ ከባሌ ወደ ቦሌ ማሞ እማሞ እሽዋ እሽሿ እንየ እነኗ እንዲህ ሚስቴር ጄሪ እንኳን በሰላም መጣሽ። የጠፋ ሰው አንቺ ዱዝ ሰውን ሰላም አትይም በለው። ስልክ ተደወለ። ሊቆይ አንዴ ሽውበል እሺ ምዕመናን ስልክ እያወራው ነበር። ቡላላ የዚህ ቤት ሜምበሮች ስለሆንክ በጣም እናመሰግናለን። ያው ከቦሌ ወደ ባሌ ሊሄዱ ወንድሞቻችን ዛሬ ሚዲያው ላይ በጣም እያየን ነበር። በሚገርም ሁኔታ እስቲ ቆይ እሺ፣ በሚገርም ሁኔታ እንዴት ይህን ያክል ሀብት ኑሮን እንራባለን በሚል እነ ዳንኤል ክብረት፣ እነ ጌታቸው ረዳ፣ እነ ሙፈሪያት የተለያዩ ሰዎች ሲለፈልፉ እያየን ነበር። እኔ በጣም ነው የገረመኝ። ጭራሽ በቲክቶክ ነው። ሙፈሪያት ሰኢድ እና ከሚላ አህመድ እንድሪስ ናቸው እነዚህ። መሀል ላይ ያለችው ገብረ መስቀላዊት ህንድያ ትባላለች። እዚህ ደግሞ ሽመልስ አብዲሳ እና የስልጤው ትልቁ ባለስልጣን ማን ነበር ስሙ? አስታውሱኝ። ሰውዬ ስም በእናታችሁ። ያኛው እንኳን ሌንጮ ባት ይባላል። መቼም አልረሳውም። የሳውዲ እንትን ነው። ሽመልስ አብዲሳ። ይሄኛው ማን ነበር ስሙ? በእናታችሁ አህመድ እንድሪስ አልቃድር መሰለኝ። አደም ፋራ ነው። እና ቅድም ዝም ብዬ ሳሰማቸው ነበር። በተለይ ሌንጮ የተናገረው በቪዲዮ ነው ቆርጬ የማመጣው። በሩን
ማን ኳርኳርኳር ነው ያለው እንጂ እኔ የመጣሁበትን ፓርቲ በጣም ወደዋለሁ አለ። ኦነግን እኮ ነው፣ ግን እንደ ብልጽግና ሊሆን አይችልም። አብይ አህመድ አሽመድምዷቸው አንገት አስደፍቷቸው የለ እንዲ እንግዲህ እኔ ፈጣጣ ተከፋይ ያየሁት ዳንኤል ክብረት ነው። ባሌን አይቼ መልስ አጣው፣ የምናገረው ጠፋብኝ። እንደ ዳንኤል ክብረት ግን እዚህ ጋር ጌችን እያት እዚህ ጋር ንፍጧን ጠራግዳ ሁለት እጆቿን እየጠረገች ነው የደረስኩባት። ሹት ስክሪን ሳነሳት መሀል ያለው አብርሃም በላይ ነው። በዚህ ጥግ ያለው ደግሞ የስምረት አደይ ማዕሬ ፓርቲ መስራች ባሌ ላይ ያለው ሀብት ለኢትዮጵያውያን ይበቃል። ታሪክ ነው። በሆነ አጋጣሚ ወንዝ ሸርሽሮት የሰራውን ይሆን ተቆፍሮ ምናምን ሰዎች ምናምን ላሊበላ አስመሰሉት እኮ፣ አክሱምን አስመሰሉት እኮ። እንዲህ መብራት ይህ እኮ ድንገት የተፈጠረ እኮ ነው። የሆነ የጎርፍ አደጋ መጣ ኢትዮጵያ ውስጥ በ1900 እንደ ኢትዮጵያን ካላንደር አቆጣጠር። ጎርፉ የሸረሸረውን ቦታ አብይ የሆነ ነገር ማለት የኢትዮጵያ ሕዝብ መቼም በኩራዝ ያደገ ነው። ሻማም አይቶ አያውቅም። ይህንን መብራት ሲያይ ደነገጠ። ሀገራችን እየለማች ነው፣ በጣም ዳስ ይላል። እኔ ጌታቸው ረዳ ልማት ምን እንደሆነ አታውቅም አንተ ከርሳም። ንፍጡን ጠራርጎ እጁን እናቴን አይቸው ነበር። ጌታቸው ችግር አለበት። ንፍጡ ይመጣል፣ ላጭም አለው እና ላጩንና ንፍጡን ጠራርጎ ሁለት እጁን ታች እጅ በደረት እንዳደረገ ደረስኩበት። የትግራይ ባንዳዎች ደግሞ እያቸው አቀማመጣችሁ ሁሉ እቺ ቲቢት እኮ ነች። ቲቢት አይገዛናኒ አይን ግዛኒና አለ አይደል? እቺ ትቢት ወጥራቸው ነው እንጂ እኮ እጅ ሰጥተዋል እኮ እነ ጌታቸው ረዳ ተንበርክከዋል። አሁን እነ ደብረ ጽናችሁ እኮ እምቢ አሉት። ጃስ የሚሉት እነሱ የዚህማ የተለየ ዳቢሎስ ክርቢቴ። እኔ ባሌን እንዳየው ደነገጥኩ። ይሄ ኢትዮጵያ ውስጥ ነው ወይ? ሀሳብና ምሳሌ ተቀላቅሎብኝ መንፈሳዊ ነገር ስማ፣ ቅኔና ቃላትን ያስተማረች ቤተ ክርስቲያኑ ህዝቡን እንድታገለግል ነው እንጂ ለመንግስት እንድታሸረግድ ነው እንዲ አንተ ኢልቢስ። አውዝ ቢላሂ ሚነ ሸይጣን ረጂም። ከታች አብይ ይችላል ሲሉ ሜንሽን እያደረጉ በመግደል ነው ይሉታል። የአማራ ጠዝጣዥ የሆኑ ኮመንታተሮች ሁሉንም ነገር ከአማራው አይደል የሚኮረጀው። ዘሜ ይችላል ሲባል አብይ ይችላል ሲሉ በግድያ አማራው እኮ በቃ በቃላት እኮ አሰለጠነን። እኛን ምን እናርግ? አሁን ደግሞ የሆነ ነገር ይፈጥራሉ። እሷን ተከትለን ለራሳችን እንለጥፋታለን። አብይ ይችላል በመግደል ነው ሜንሽን እያደረጉ እንዳለ ጆከር ነው የሚልካቸዋል። ምክንያቱም ጆከር የላካቸው ስፔስ አያደረጉ ሆን ብለው እኮ የሚዲያው ንጉስ። እስቲ ተመልከቱ፣ ይሄ ዋሻ ውስጥ ለውስጥ መብራት በርቶበት እኛ መብራት በላይ ሴር ነው እንጂ እንደዚህ መሬት ለመሬት ስል
ወይ ሓወይ ኪዳነ እግዚአብሔር ሃብካ ገንዘብ ካይብዛ ምልሓስካ ይርሓስ ኪዳነ ሓወይ ናይ ቀደም ጊፍተረይ ሰሜን ተደፍረናል፣ ተጫውተውብናል እንጂ እንደ ቃቃ እነ ሽመልስ አብዲሳ እንደፈላለጉ ገለባበጡን እኮ ተመልከት። ሽመልስ አብዲሳማ እዚህ ጋር አብይ አህመድ ግን እውነቱን ነው እያለኩት። አሁን ጠቅላይ ሚኒስትሩ ስትናገር እቺ መሀል ያለች ቆይ እናንታት ቆይ እቺ መሀል ያለችው ጠቅላይ ሚኒስትሩ እንግዲህ ሲናገሩ ሰምቻለሁ። እኛ ይሄን ያክል ሀብት ይዘን እንዴት ነው የምንለምነው ሲሉ ሰማው። በጣም ደነገጥ። ይሄን ያለው እኮ አቶ መለስ ዜናዊ እኮ አብይ አህመድማ ልመና ይሳካልኛል እናቴ ነግራኛለች በቪዲዮ የተደገፈ ያውም የልመና ስታይሉ እኮ ከእናት መሀረብ እንደ መፍታት እኮ ነው። ፈረንጆች ሲያበድሩለኛ እኮ እኔ ቁጭ ብዬ ኮመንት ሳነብ ነበር። አይ የእኛዎቹማ አስደፈሩን እኮ አንገት አስደፉን እኮ። አብርሃ በላይ፣ ብርሃን ሀሰአን፣ ጌታቸው ረዳ፣ ረዳኢ ሰአን ናይ ህብረት ፓርቲ መስራቲ አድኻ ትለስተስ እንደ ትግራይ ያለ ባንዳ እኮ እንደነ ጌታቸው አይነት ባንዳ ዘናጭ እኮ ነው። ከአብይ እኩል እኮ ነው። በቃ እንዲህ ትቀልዳለህ እንዴ? ባንዳነት ይኸው የነ ጌታቸው በረ ባንዳነት ደስ ይላል። በሴፍቲ ምናምን ነው አለልሽ ዳንኤል ቅሌት አላይን አልክ። አብይ አህመድን ፎቶ ይዞ እዚህ ሰውዬ እኮ የተለየ እኮ ነው። የተለየ እኮ ቤተ ክርስቲያኗ ለምንድን ነው ግን ማዕረጉን ነጥቃ? ይሄ ሙዓዝ ዘጥበብ ዘመናጢ የሚለውን ማዕረጉን ቀምታ የስም የኔ ቢጤ ለምን አታረገው? ሲኖዶሱ ሳይቀየር ቶሎ እሳቸውን ለመቀየር እንግዲህ እሳቸውንም እንደ ሙፍቲን እኮ በሴራ ነው ብለዋል። ጆከር የሆነ ቤት ገብቶ ሰማል። እንግዲህ የአማራ ሙፍቲዎች የአማራን ትላልቅ ሰዎች አጠፏቸው፣ ገደሏቸው። የሞተ ሰው እንግዲህ በብልጥግና ነው በቃ የቀብር ስነ ስርዓታቸው እንኳን ደስ አይል ማይተ ሆን ብለው አማራን ለማሳነስ ብልጥግና እንጂ ባንዲራ ዝቅ ብሎ መውለብለብ የለበትም። ወላሂ እንዲህ እኮ ናቸው። ደግሞ ሙስሊም አውቀው እኮ ተበላጊ በያል ወላሂ ሰው በሞት አይቀልድም። እንደ እንግዲህ ልተው እና አላችሁ የኔ ዛሬ የሾህ ዑመር ሶፊ ዋሻ ላይ ቁጭ ብለው ሲያወሩት የነበረው ነገር ግን ፍጡም አልገባኝም። በተለይ ዳንኤል ክብረት እኔ ባሌን ሳይ ድንገት ውስጤ መመለስ ያቃተው እግዚአብሔራዊ መንፈስ ተጽዕኖ ፈጥሮብኝ ልማት፣ ደህንነት፣ አንድነት በስማም ልዩ ነው እያማት ይሄ ሰው ግን ለምን አታጠፉልን? ብልጽግናና ሃይማኖትን ቀላቀለብን እኮ። ጭራስ ሾህ ዑመር ዋሻ ሶፍ ዋሻ ላይ ቁጭ ብለት እግዚአብሔርን ቃል ትጠራለህ ሐራም ይልሃል። አብይ ሙዚቀኛ ዳንኤል ክብረት ምትገጣሚ ሰጭ አላይን አለክ። የሰው ልጅ እንዴት እኔ አሁን ሾህ ዑመር ዩሱፍ ዋሻ ነው የሚባለው አይደለ? እንዴት ነው ፀጉሯን እንዲከፍታ የምትመጣች ሴትዮ? ሐራም አይደለም? ይህ የተከበረ ቦታ አይደለም? ማቀሳሰር እሺ፣ ሙፈሪያሽ ግድ የለም። አንቺኛይቱ ደግሞ ማንሽ
ፋጤ እንድሪስ አልሙስጠፋ ጎበዝ፣ ማሻአላ። እንዴ ዋሻ በተናደባችሁ ላያችሁ ላይ መቼም ምሰሶ የለም። በእውቀት አልታነጸ የሆነ ጎርፍ ሸርሽሮት አይደል እንዲሆነ። እንደው ምን አለ ስሩ ተገንሶ እዛው በቀበራችሁ። ደግሞ ወሳኝ የሆኑ ባንዳዎች ናቸው እዛ ያሉት። ተመልከት እዚህ ጋር ናይ ክልተ ባንዳ ተስቲ ሰሙናዊ ኣብቸው መርዋሻ ለጉብኝት ሄደው ናይ መሬት መንቀጥቀጥ ተረጊቡ ደደርሚሱ ሃሊፎም ህይወቶም እንሻላ አብያ ሜዳ ያለው በቢቢሲ ሁሉ ነበር የሚዘገብ። ማን እነዚህን ቆፍሮ ያወጣቸዋል? እዛ የባንዳ መስዋዕትነቱ ነው። እወይ ሜላት ማዕረ ከመይ ደርግስኒ ከንፈር አፍንጫ አይኒ። ይቺ ልጅ ደስ ትለኛለች። እናቴን ቲክቶክ ውስጥ ካሉ ቆንጆ ሴቶች መካከል አንዷ አሳናት። እሷ ቁጭ ታብታብ ሁሉ አደርጋለሁ። ታብታብ ስላችሁ ስክሪኑ እና የታብታብ ሱስ ሰዎች ጋር ቪዲዮ እያወራሁሉ ታብታብ አደርጋለሁ። እናቴ እንድትሆን እና ምእመናን ወደ ዋናው ሀሳቤ ስመለስ ወላሂ በጣም ከፍቶኛል፣ መሮኛል። የኢትዮጵያ መጣ ባኒ አክቲቪስት ባኒ አያጅቦ ነፍስ ይማር ብያለሁ። በቅድሚያ ዮሪ ለአባታችን አባታችን እውነት ነው እውነት። ለካ ሌላ ዓለም ላይ ነሽ ያለሽ። እኛ አዝነናል ኢትዮጵያውያን። ነፍሳቸውን በገነት ያኑረው። መልካም ሰው ናቸው። አቃጥላችሁ ገደላቸዋቸው ብልጽግናዎች፣ እግዚአብሔር ያቃጥላችሁ። ባንዬ ግን ሞጣ ከተናገረው አንድ ያልገባኝ ነገር አለ። በእስልምና ሃይማኖት ጀነት የሚገባ ሰው 60 ልጃገረድ ይሰጠዋል እንዴ? ከይቅርታ ጋር የኔ ወንድም እሱን አላውቅም። እሱን የምጠይቀው የሃይማኖት አባቶች ሞጣ ነው። ሞጣ እንደዛ አለ። እሱን ጠይቀው፣ እሱ ይመልስልሃል። ለማንኛውም ነፍስ ይማር ብለናል። ቦምቤ እንዴት ነህ? ደህና ነህ? ኢትዮጵያ ዛሬ ተከፍታለች፣ ማቅ ለብሳለች። ትልቅ አባት አተናል፣ ትልቅ የተከበሩ አባት አተናል። ግን በጣም ደስ ያለኝ ነገር ምን እንደሆነ ታውቃለህ? ሙሉ አዲስ አበባ በተለይ ከዚህ ከፒያሳ እስከ ቦሌ ድረስ ዝግ ነበር። በጣም ስከታተለው ነበር። በጣም በቃ ደስ ብሎኛል። ታውቃለህ? አንተ ደግሞ በሚገርም ሁኔታ ከፒያሳ እስከ ምንድን ያልከው? ከፒያሳ ከኑር መስጊድ እስከ እንትን ድረስ ከቸርቸር እስከ ቦሌ ሚኒሊየም ድረስ በጣም ደስ በሚል ሁኔታ ነው የተሸኙት። እና ምን ከባህር ዳር እስከ ደብረ ብርሃን መንገድ ተዘግቶ የለ እንዴ? ህፃናቶች በድሮን እየተቃጠሉ ኢትዮጵያ ውስጥ መንገድ የአባታችንን እንትን ነው ያልኩት። የአባታችንን የቀብር ስነ ስርዓት አባታችንም ነፍስ ነው ያላቸው፣ ህፃናቶችም ነፍስ ነው ያላቸው። እና እንደው ያው የብልጽግና አባል ስለሆንክ ደንቆሮ ነህ አይገባህም በማለት እናልፈዋለን። እርግጠኛ ሆኜ የምነግርህ ግቦ አንድ ታለንት አለ። ያ ታለንት ምንድን ነው? ይሄንን መሀይም ትሰበስብና ዝም ብለህ ታሽካካለህ። አየሱ ደስ ይለዋል። መሀይም ነው ደደብ ገንፎ ፊት ያበር ገንፎ ፊት ነገር እውቀት እንዳለ ሰው ስታወራ ደግሞ ህዝብ የሚንቅ ሰው ራሱ የተናቀ ነው። ህዝብ እንደደብ ማለት ደግሞ በተለይ ኢትዮጵያውያንን ይከብዳል። እኛ ኢትዮጵያውያን የገዛ አገራችን ላይ የገዛ መሬታችን ላይ ለነጮች አንገዛም ብለን በፊደላችን የምንኮራ ኢትዮጵያ ይቁታል። እንዲህ እኮ ኢትዮጵያን ስለምትንቃት እኮ ነው አንተ ህዝቡን የምትንቀው። ህዝቡን ስትንቅ ኢትዮጵያን እየናገር እና ይህ ህዝብ ታሪከኛ ጥበበኛ ህዝብ ነው። አሁን ብዙ ነገር እንዳለው አራት ብብታም። ለማንኛውም አስወጥተነዋል፣ መውጣት ስላለበት ነው። ማአሬ ኔስቲ ጊቪ አንቺ ትሸኛለሽ እኮ እና ዛሬ በጣም አስገራሚ ነገሮችን አይተናል። ባንዳዎች እስከ መሬት መጨረሻ ሂደው እያሽቃበጡና እያሽላሉ እንደሆነ እያየን ነው። እነ ዳንኤል ክብረት፣ እነ ጌታቸው ረዳ እነዚህም አንገታቸውን ደፍተዋል። በተለይ ሌንጮ ለታ ምን እየተካሄደብን ነው?
ፋኖም ጃዝ፣ ቲዲኤፍም ጃዝ፣ ኢሳያስም ጃዝ። ቀበሌ ነኝ ስኳር እየተቀበልክ ዮሪ የሆነ ጥሩ ነገር ብታደርግ ይሻላል። ምንድን ነው ይህንን አሻንጉሊት ነገር? ሪድዋንም አሽሟጧል። ጨንቋችኋል እኮ እናቴን ብልጽግና ከሆን ጨንቋታል እኮ። በዛ ፋኖ ያስጨንቃታል። ፋኖም ትንሽ ጉልበት አግኝቷል። አሁን ሚስጥራዊ ሆኗል ፋኖ ራሱ። አሁን እኮ እየታወቀ አይደለም። በፊት በደንብ ነበር የምናውቀው ፋኖ የት ይሄዳል ወዴት ይመጣል። አሁን ግን እየታወቀ አይደለም። ማን ጋር እንደሚሰራ አይታወቅ፣ በየት በኩል እንደሚያጠቃ አይታወቅ። በፊት እነ ሳዳ እነ ሉባባ መሬ ወዳጁን ሁሉ አዋጥቶ ብር እየላኩለት ነበር። መሪያዋ እንግዲህ የሽርጥ ልከንልሃል፣ አዎ ሰሞኑን ይደርሰሃል፣ ሆነ ቆቦ ላይ ነው አይደል መሪያዋ እያሉ ያወረ ብራውን ጠብሰዋል። እነሱ ራሱ እነዚህ አስመጪዎች በቀደም ለመሬ ወዳጁ አዋተን የሰጠነው ብር እንግዲህ ለቀለብም ለስንቅም ይሆናል። አሁን የደረሱት ሀይቅ ላይ ነው። አንዲ ፋኖ አግኝቼ ነበር፣ የሉም ጠፉ። ፋኖ ራሱ እንደ በፊት የቀለብ የለም ርቦናል ጫማ የለንም ጠፋ። አሁን ሴክሪት ሆኗል ነገሩ። እንዴ በፊቱ በዋትሳፕ ምናምን ማውራት አቁመዋል። ቀጥታ ስልክ አቁመዋል። የሬዲዮ መገናኛ ምናምን መያዝ ጀምረዋል። ሌላ ዓለም ውስጥ ገብቷል እኮ ፋኖ። እድሜ ለምግባይ ኃይል ኢሳያስማ አያምንም፣ ሰው አያምንም። ኢሳያስ ጥላውን አያምንም። አሁን ፋኖ ቴክኖሎጂ ነው እናቴ። ቆረጣ ጀምረዋል። ስታይላቸው ተቀይሯል። አንዳንዶቹ በትግርኛም እየጨፈሩ ነው አይተናል። ቀደም ብሎ የነቃው ሞጣ ነው። እሱም የአማራ ሕዝብ ጠላት አድርጎታል። አልሐምዱሊላ ረቢ ሁለቱ ትግሬዎች በአማራ ጫንቃ ተጭነው እነሆ አዲስ አበባ ሊገቡ ጫፍ ደርሰዋል። ሙጣጉ ፖለቲካውን ይተነትነዋል፣ አይገልጸውም እኮ ይበታትነዋል ነው በቃ። አንዱን ቅድም እሱ ቤት ገብቼ ስማ ምንድን ነህ ተየት ነህ? ወሎ ነኝ። አፈር ብላ ጠንባታም ምንድን ነው ወሎ ወሎ ምትል? እስቲ ቤት አማራ በሉ። ወሎ ማለት የኦሮሞ ነው። አይ ሞጣ ከህዝብ ጋር ያልተግባባ ሰው። እኔ ሞጣ ትግሬ ብሆን ግማሽ አማራ ግማሽ ትግሬ ነው ይብል፣ ግማሽ ኦሮሞ አለብህ ይብል፣ አንበሳ አይወርድም ምን ቤት 10 አንበሳ ትግሬዎች አይወርዱልኝ። አይ ወጣ ኦሮሞ እንኳን ሊያወርድልኝ ይችላል፣ ትግሬ ግን አይወርድልኝ። ትግሬ የሚታገለው እኮ ለራሱ ነው። ሁሉም ትግሬ እንዴት ነው አንዱ ለአንዱ የሚሰጠው? አንዳንዱ እኮ ከትግል ራሱን ገታ አድርጎ ማህበራዊ ኑሮ እየኖረ ሌላውን ደገፍ ያደርጋል። ገባ አይደለም? ወጣ ትግሬ እኮ እርስ በርሱ ታጋይ እኮ እንዲህ ያለ በቃ። አሁን ትግሬ ነህ ጅቦ ለምንድን ነው የምትታገለው ብትለኝ ለራሴ ነው። እኔ ለትግሬ ህዝብ አላውቅም። ጅቦ የምታገለው ለራሴ ነው እንጂ ለትግራይ ህዝብ አይደለም። የትግራይ ህዝብ አፍ የለውም እንዲህ አረዳን የበለጠ አፍ አለው። እና ሞጣ የትግሬ መሆኑ እንኳን ወረሞ ግማሽ ኦሮሞ አለኝ ብትል በቃ አይ ኦሮሞ መሆኑ እንኳን በመሐመድ ሙሰማ፣ በከድር ሙሰማ፣ በጀማል ሙሰማ የኦሮሞ ህዝብ ተበዝብዟል። አፈራርቆ በመውደድ አከታትሎ በመውለድ የሙሰማ ልጆች ሚዲያውን በኦሮሚያ በኩል ይዘውታል። ጅማ ተወልደው ሞጣዬ ዝም ብለህ አንተ የሚያዋጣ አማራ መሆን፣ ለአንተ ደግሞ ሚዲያ አያስፈልግም።
የአማራ ህዝብ በዚህ ሰዓት ሚዲያ ሳይሆን የሚያስፈልገው ወጥተህ መጮህ ነው የሚያስፈልገው። ወንድሜ አስባልት ግጥም አድርገህ እንደ ትግሬ ዘግተህ ጆ ባይዴን አሁን ትራምፕን ያለው ትራምፕ ባይዴን ማቅ ለብሰህ ጥቁር ለብሰህ ነጭ ልብስ በደም የተለወሰ አድርገህ መቀወጥ እናቴን መቀወጥ እንዲህ ትቀልዳለህ? አማራ እኮ እንዲህ አማራ ይ ወገኔ። አሁን ትግራይ የክልል ባንዲራ ያለው በፌዴራል መንግስቱ የታወቀ ነው። ባንዲራቸውን ይዘው ነው የሚቀውጡት። ዋት ዚስ ብሎ ፈረንጅ ሲያይ ዚስ ትግራይ። አሁን አማራ ይዞ የሚወጣው አረንጓዴ፣ ቢጫ፣ ቀይ ነው። ሙሉ ኮከብ የለው ምን የለ የበፊቱ እንግዲህ በፌዴራል መንግስት የሚታወቅ አይደለም። አንዳንዴ እኮ እንዲያው ባንዲራው ቀርቶ ባንዲራ ቀር ደግሞ አዘንጡ፣ ስትወጡ አትዘንጡ። አፈር መስላችሁ እናቴን ሰልፍ ነው ፋኖ የሚያስፈልግ። ከእናንተ እንኳን ፋኖ ካሁን በላይ ድጋፍ ያገኝ። እናንተ የምትደግፉት ነገር የጆሮ ገዲፍ ህመም ናችሁ። ደግሞ ስታወሩ ወሊያውን አንዴው አሸነፍን ብቻ ሳይሆን ተገደልን፣ ተቀጠቀጥን፣ ኧረ አለቀ ህዝቡ። የራሱን ፖለቲካ እኮ የአንድ ሰሞን ጫጫታ ደግሞ ሰው የበዛበት ሁሉ አይንጫጩትም። ሰው የበዛበት በተለይ አሁን አንድ አማራ እንዲሁ ስህተት እንዲሁም አንድ አማራ አንድ አማራ አልኩኝ እንዲህ ግማሽ አማራ ሊው እንዲህ አንድ ሰሜናዊ ሰው የበዛበት ጫጫታ ቦታ መገኘት እንዲሁ ታው ይሄ ጥሩ አይደለም፣ ልማድ አይደለም። እናቴን ህዝቡን ታባልጉታላችሁ። ያለ እንዲ መንግስት እኮ መልምሎ ያደራጃቸው ቲክቶከሮች ዩቱበሮች አሉ እኮ በየፊ ነው። ይሄ ሰው ብር በላ ሲባል ዋ ብለህ የምትሄዱ ከከሌ ያረገዘች ዋ አባቴ እሱ ህዝብህን የሚጨርስ ሳይለን ኪለር ብለነዋል። አማራ ክልል 2000 3000 ሰው በየቀኑ እየሞተ ሀቢባ ቤት ገብታ ባሏን ምን እንዲያለችው ሰምታችኋል እያሉ የሚያወሩ ሴቶች በትግራይ ጦርነት ታስታውሱ እንደሆነ ትግራይ እኮ ሚዲያ ላይ በላም አንደኞች ናቸው። ያውም ኢትዮጵያውያን ከአርቲስት እስከ ምናምን እስከ ገጣሚ ዘምተውባቸው ፍጹም ሚዲያውን መቆጣጠር አቃታቸው። እናቴን ሰሩት ነው። ትግሬ አለም ወጣ በቀደም ሚዲያውን ጠቅላላ ተቆጣጥሮታል። ለምሳሌ አሁን የሆነ ነገር ልናገር ነበር አምልጦኝ ነበር። ካፌ ሳባረኩት በአቤቱ እኔ እኮ ከመናገሬ በፊት አስባለሁ እኮ እግዚአብሔር ቶሎ ነው የማስቡ። ደው ጭንቅላቴ እኮ ትንሽ ቢማር ግን ሰሞኑን ፍቅር ይዞኝ ጅዝብ ብዬ ነበር። ጅዝብ ብዬ ከሆነች ልጅ ፍቅር ይዞኝ አሰቃየችኝ። ይመቻት። ሰሞኑን በቅርብ ካልመጣች ወይ እሷ ወይኔ እዚች ዓለም ውስጥ እንኖራታለን። 35 ሚኒት የጦማ ጦሳ ተራራ ወረዳ ጭንቅላት ነው ያለች እና እነዚህ ሚኒስተሮች አንገታቸውን ደፍተዋል። ጌታን አስፈሪ ነገር እየመጣ እኮ ነው። አስፈሪ ነገር። አሁን ፋኖ ምንድን ነው ስትራቴጂው? ምንድን ነው አቋሙ? አይታወቅም እኮ ወንድ የሆነ አማራ አያውቀውም እኮ። እኔ ፖለቲካ ተንታኝ ነኝ የሚል አማራ አያውቀው ፋኖ ምን እየሰራ እንደሆነ። እና አብይ አህመድ እኮ ተደናግጠው እኮ ነው። እናቴ የሚያወሩትን ነገር ዝም ብላችሁ ተመልከቱ። መንግስት ሲደናገጥ ምን እንደሚያደርግ ታውቃላችሁ?
በየሶሻል ሚዲያው የመጣች ሀገራችን ብልጽግና ላይ ናት። ይህንን ብልጽግናችንን ደግሞ ለማሳየት ብሎ የሆነ ተፍተፍ የሚሉት ነገር አለ። ዋሻ ውስጥ እየሄዱ መብራት እያበሩ ምናምን እግዚአብሔር ባለጌዎች ሰው ሲጀንቅ እና ፋኖ ሰሞኑን ጥቃት አድርሷል፣ ታስታውሳላችሁ? እና ተገቢውን ጥቃት ሊያጠቃ አልቻለም መንግስት። በፊት ተመጣጣኝ ጥቃት ይሰጣችሁ ሪፖርት እያደረጉ ነው። በእናታችሁ እስቲ ታፕታፕ ኮፒ ሊንክ ታፕታፕ አድርጉ። መንግስት በፊት ተመጣጣኝ ቅጣት ይሰጣቸው ነበር። ታስታውሱ ከሆነ ብርሃኑ ጁላ ያውም የሆነ ሰዓት ላይ ወጡ እና መሳሪያ እንምረጥላችሁ እንዲህ ገጥመሃል እያሉ ያናፉ ነበር አይደል? አሁን ግን እንደዛ አይነት መልስ አይሰጡም። ምክንያቱም የሆነ ቦታ ላይ አግኝተውታልና ደህና አድርገው ገርፈውታል። ከዛ መንግስት ደግሞ በቅርቡ ገርፋችኋለሁ ብሎ ፈልጉ አቷቸዋል። ለመግረፍ አልመች ብለው አንዴ የተፈጥሮ ጋዝ ይላል፣ አንዴ 3 ትራክ እያሳየ ሙጣ ብቻ ነገሩን የሚያበላሽው። ፋኖ በትግሬ እየተመራ ነው እንጂ እንዴት አቅም አግኝቶ ሙጣ አንዳንዴ ስጠረጥረው ወይ አባቱ ምልሻ ነው። አባቱን እንኳን ነፍስ ይማረው ወይ ወንድሙ ወይ ያጎቱ ልጅ ምናምን ምልሻ ነው። ደግሞ የምልሻ ልጆች ባለጌ ናቸው፣ በጣም ባለጌ ናቸው። ልዕልት የለችም፣ ልዕልቴማ የለችም። የእንቁላል ቀቃይ ልጅ ባንዲያ ተላላኪ ምናምን ትላለች። እዛ ደግሞ ቤቷን ገብታ ስለሷ የሆነ ሰዓት ላይ ማለት ነው እግዚአብሔርን የሆነ ባለጌ ልጅ አለበት። ያው መነጽር ያስለበሳት ልጅ ማለት ነው። የሆነ ሰዓት ላይ ወታ አማራ ምናምን እናንተ እንቁላል ባንዳ ልጆች ምናምን ስትል ገባና እንዴት ነሽ እህቴ ሰላም ነሽ? እንደው አማራ ምናምን ከምትይ ይህንን 24 ሰዓት የሚቀዝነውን አይንሽን ለምን አትታክ? አይኗ ማለት ነው የሆነ እንትን አለባት። አይኗ ቶሎ ቶሎ ነው የሚያለቅስ። ድዝ አነፈረችኝ አልኩ። በቃ እናውጣ አንተ እንቁላል ቀቃይ ልጅ ትግሬ ምን አብታሽ ወይ አምላኬ። ማነች ልዕልና? በጣም ነው የምወዳት፣ ትመቸኛለች። ጋንጃ እኮ አይደለም ችግር፣ አይኗ ላይ ችግር አለ። እናቴ ትሙት አትወዝም እኮ ጋንጃማ። ጋንጃ እንደዚህ ምርር ብሎ እኮ አያናግርም እኮ፣ ፈገግ ትላለህ። እሷ አላርጂክ አለባት አይኗ ጭምት። ኧረ በእናታችሁ መጥፎ አታስሩኝ። ፍቅረኛ ነች፣ ይወዳታል። እስቲ ቆይ ያለች ጌታን ጋንጃ ነው ይላል። አትወዝም፣ እናቴን አትወዝም። ልዕልና አውቃታለሁ። ያው አንዳንዴ ምን ይመስላል፣ እሷ እኮ አማራ ነች፣ ጌታን አማራ ነች። እና ይሄ የትግራይ ጥላቻ ያልወጣበት አለ የደርግ ወታደር ልጅ። እናቴን ነው የምልህ። አቶ ጆከር መጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ከይፈልሃል ወላሂ ሀዝና ተፈወስና ሀውዜን እናትዬ እኔ ፍቅር አንቺ ጋር እንኳን ተውኩት እኮ ያለኝን ነገር። አንተ እርጉም፣ ከአንተ በላይ እርጉም አለ። አንተ ተንከሲስ እከክ። እናትዬ ከአንቺ ጋር ያለኝን ነገር እኮ ለቀቅ አረጉኝ። ኧረ በስመ አብ። የሆነ ቤተሰቡ ሙዚቃ እየተጋበዘ ምናምን 3 አንበሳ 4 አንበሳ ይወርድለት። ደግሞ ቡላላ ሼር ያደርግልኛል። አንበሳ 2 አንበሳ ወርዶላት ኢትዮጵያ ውስጥ ወንድም አለኝ የንግድ ባንክ ያለ የሆነ ልጅ አለና የሆነ ቤት አንበሳ ወርዶ እኔ እኮ ጅቡ ይመቸኛል ወደዋል ምናምን ሲል ሰማ።
ቡላላ በውስጥ በሰር ወንድም ያለ ነፈኩ አፊ ዘጋት ደነስ እና አሁን ወደ ሌንጮ ባቴ እንመለስ። አንገቱን ወደ ደፋው ሌንጮ ባቴ መልስ ምት ሊሰጡ ቢገቡ ቢወጡ አልሳካላችሁ ያላቸው የመንግስት ባለስልጣናቶች ሰሞኑን ትቆዝማላችሁ። እስቲ አይታችሁ ታውቃላችሁ? እንዲኩስ ምን ብሎ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ሱፍ ሲያደርግ እኮ ደረቱ ራሱ እኮ ደስ ነው የሚለው እኮ እንዲህ ግልብጥ ብሎ ነው። አሁንማ በቲሸርት ኩስ ምን ሳበን አልስብም ግደለኝ። አንተ ጋማ ልታይም ይረሽኑኛል። ጆገር ኖ ኖ ኖ ይቅርታ ይወንድ አንተ እነዳዲ ታስበላኝ። ተወኝ፣ የዳ ልጅ ነኝ። ያለውን ፖለቲካ እየተነተንኩኝ ብቀጥል ይሻላልና ፋኖ እናቴን ነው የምላችሁ። በቃ አልያዝ አልጨበጥ ብላለች። አልያዝ አልጨበጥ ብላለች። ሁለተኛ ነገር ደግሞ አማራ ከምታስቡት በላይ ሰፊ ህዝብ ነው። የኢትዮጵያውያን አብዛኛውን ወጣት የያዘው አማራና ኦሮሞ ነው። ታውቃላችሁ፣ በወጣቶች ዙሪያ ላይ በቁጥር በርካታነትና ያውም ከኦሮሞ እንኳን ብታስቡ የአማራው ይበዛል። እንዴት ብትለኝ የኢትዮጵያ መግባቢያ